በኋላ ላይ ነው እኔ ይሄን ነገር ያወቅኩት። እንደነገርኳችሁ ምን ማድረግ ጀመርኩኝ። ከዚህ በፊትም 2026 ላይ ስለ ዲቪ ሰርች ያውቃለሁ። ስለ ዲቪ የተወሰኑ ቪዲዮዎችን ሰርች ያውቃለሁ እና ጥሩ ነው። ከሌሎቹ አንፃር ስታዩት በመቶዎች ምናምን የሚያክሉ እይታዎች አግኝቻለሁ እና በየአመቱ ደግሞ የዲቪ ጉዳይ ይመጣል። ሁልጊዜ ቻናሎች ተሽቀዳድመው ቪዲዮዎችን ይሰራሉ፣ ኢንፎርሜሽኖችን ይሰራሉ፣ ምናምን ይለቃሉ። ስለዚህ 2026 ላይ እኔም ሰራሁኝ። በተለይ ደግሞ የዲቪ የ2026 ዲቪ ሪዛልት በተመለከተ የሆነ ቪዲዮ ስሰራ አሪፍ ታየልኝ ማለት ነው። ከዛ ኦኬ አንድ ቪዲዮ ሰራሁኝ፣ አሪፍ ሆነ። ከዛ ፊት አንድ ሁለት ቪዲዮ ሰርች አውቃለሁ። 2026 ገና ዲቪ 2026 ስለመሙላት የሚናገር ሁለት ቪዲዮ ምናምን ይመስለኛል ሰርቼ አሪፍ ነው ማለት ያው 1000 እይታም ድረስ ባልደርስ 500 600 ምናምን እንደዚህ ታይቶልኛል። ከዛ በኋላ ግን ሪዛልታቸውን ማወቅ የሚችሉበት የግንቦት ወር መጣና 2026 ላይ እንዴት ነው የዲቪን ሪዛልት ማየት የሚቻለው? እንዴት ነው በስልካችን ኮንፈርሜሽን ነምበራችንን አስገብተን እንዴት ነው ቼክ ማድረግ የምንችለው ሪዛልታችን የዲቪ ሪዛልት? ከዛ አሪፍ የሆነ ቪው መጣ ማለት ነው። በአንድ ጊዜ በሁለት ቀን ውስጥ 1300 በላይ ቪው አገኘ የሰራሁት ቪዲዮ። ኦኬ አልኩኝ። ሁለተኛውን ቪዲዮ ሰራ 2000 ከምናምን፣ ሶስተኛው ቪዲዮ ሰራ 3000 ከምናምን። ያ ማለት ኮንቴንት የምትሰሩት ኮንቴንት አንደኛ ትሬንዲንግ ኮንቴንት ከሆነ በጣም በወቅታዊ የሆኑ ቪዲዮዎችን የምትሰሩ ከሆነ ሰው በቀላሉ ያይላቸዋል። ለምን የሚፈልገው ነገር ነው። አሁን ስለ ዲቪ በጣም ብዙዎች በየአመቱ ይሄ ነገር ስለሚያስጨንቃቸው ብዙ ቻናሎችን ይፈላልጋሉ፣ ብዙ ቪዲዮዎችን ይፈላልጋሉ፣ ያያሉ። ስለዚህ እግረ መንገድ የእናንተ ቪዲዮ ይሄዳል ማለት ነው። በተለይ ደግሞ ለዚህ የሚረዳችሁ ትልቁ ነገር አንድ የምትሰሩት ታምኔል፣ ሁለት የምትሰጡት ርዕስ፣ ሶስት የምትሰጡት ሃሽታግ ኪወርድ፣ አራት ታግ የምታደርጓቸው ታግ የምታደርጓቸው ወርዶች። እነዚህ በጣም የሚረዷችሁ ነገሮች ናቸው። ስለዚህ ምንድን ነው የሚፈጥሩት እነዛ ነገሮች ካላችሁ፣ ለምሳሌ አንድን ታዋቂ ቻናል ከፍተው ሰዎች ስለ አንድ ጉዳይ ይመለከታሉ። በዛ ጉዳይ ላይ እናንተም አንድ ቪዲዮ ሰርታችኋል። ያ ቪዲዮ ደግሞ በጣም ተፈላጊ ቪዲዮ ነው። በጣም ሀሳቡ ቫይራል ይወጣ ወይም ደግሞ ወቅታዊም ሊሆን ይችላል። ብቻ አንድን ቻናል ካዩ በኋላ ምናልባት ፊት ለፊት የእናንተን ቪዲዮ ባያገኙት እንኳን አንድ ቻናል ላይ አንድን ቪዲዮ የሚፈልጉትን በጣም ወቅታዊ የሚባለውን ቪዲዮ ብዙ ሰዎች አይተው ኔክስት ፔጅ ላይ ወይም ደግሞ ኔክስት ቪዲዮ ላይ የእናንተ ቪዲዮ እንደ ሰጀስሽን ሊቀመጥ ይችላል። እንደዚህ አይነት ነገሮች አሉ። ያ ዲፔንድ የሚያደርገው በምንድን ነው? በምትሰጡት ርዕስ፣ በምትሰጡት ሃሽታግ ኪወርድ፣ በምትሰጡት ታግ ይሄ ነው። ስለዚህ ቀጥሎ የእናንተ ቪዲዮ የመታየት አጋጣሚው በጣም ከፍተኛና ሰፊ ይሆናል ማለት ነው። ከዛ በኋላ ነው ይህንን ነገር የተረዳሁት። ኦኬ ለካ ሰዎች የሚፈልጓቸው ኮንቴንቶች አሉ። ዝም ብሎ አንድ ነገር ላይ ፎከስ ማድረግ ብቻውን አይደለም ጠቃሚ። አንድ ቱቶሪያል ዝም ብላችሁ ስለሰራችሁ አይደለም። እርግጥ ነው ቱቶሪያል አያዋጣም ማለት አይደለም። አሁን ቱቶሪያል ላይ በጣም ጎበዝ የሆኑ ዩቲዩብ ቻናሎች አሉ። አንድ ሁለት ብለን ልንጠቅሳቸው የምንችል አውጊዳ ሚዲያን ሁልጊዜ የምጠቅሰው ቻናል ነው። አሁን ደግሞ የመጡ በጣም አሪፍ ጎበዝ ልጆች አሉ። ይሰራል። ግን ማወቅ አለባችሁ። የምትሰሩበትን መንገድ በደንብ ማወቅ አለባችሁ። ቪዲዮ ኤዲቲንግ ስኪላችሁ በጣም አሪፍ መሆን አለበት። ቁም ነገር የሆኑ ሲሪየስ የሆኑ ኮንቴንቶችን ስታቀርቡ በብዙ ነገሮች ሰዎችን ለመያዝ ጥረት ማድረግ አለባችሁ። ምክንያቱም ሰዎች ቁም ነገርን የሚመለከቱት በጣም ከሳባቸው ብቻ ነው። በጣም የተጨነቁበት እንደዚህ ልክ እንዳልኳችሁ ለምሳሌ እንደ ዲቪ እንደ ወቅታዊ ዜናዎች ምናምን ካልሆነ በቀር እንደዚህ የተለመደ አይነት ኮንቴንቶችን የምትሰሩ ከሆነ በደንብ ማሳመን አለባችሁ። ያ ነገር እኔ ጋር አልነበረም ማለት ይቻላል። ኤኒዌይስ ከዛ በኋላ እነዚህን ቪዲዮዎች መስራት ጀመርኩኝ። እንደዛ ሆነ ማለት ነው። ከዛ እንግዲህ ዲቪ 2027 በመካከል የተለያዩ አይነት ቪዲዮዎችን ሰርቻለሁ። እነዛ ቪዲዮዎች ምንም ቪው አላገኙም። ላይቭ ገባ ነበረ። በሳምንት 3 ጊዜ ላይቭ ገባ ነበር። እንደውም ላይቭ ላይ ስገባ ሞር የተሻለ ሰብስክራይበርስ አግኝቻለሁ። የተወሰኑ ቪዲዮዎችም ጥሩም ባይሆን እይታ እያገኙ መጥተዋል። ተፈላጊ ቻናል ሆኗል። ብዙ እይታም ባይኖረው ግን ብዙ ጥያቄዎች ይመጡልኛል። ጥያቄዎችን መልሳለሁ። ላይቭ ገባለሁ። ሰዎች ለመዱት ይሄን ቻናል እንደዚህ። ከዛ በኋላ ግን ዲቪ 2027 በተመለከተ ጥያቄዎች መምጣት ጀመሩ። ከዛ በኋላ ዲቪ 2027 እንዴት ነው? ምን መደረግ አለበት? ምን አዳዲስ ለውጦች መጥተዋል?
ዲቪ 2027 ከሌሎች የዲቪ ፕሮግራሞች የሚለየው ምንድነው የሚሉ ሐሳቦች በተለያዩ የዜና ማሰራጫዎች ሲመጡ ዩቲዩብ ቻናሎች ተሽቀዳድመው ይሄን ነገር መስራት ጀመሩ። ስለዚህ ይሄ ነገር ሲመጣ ይሄ ነገር ወቅታዊ የሆነ ሐሳብ ስለሆነ መስራት አለብኝ ብዬ አሰብኩ፣ ሰራው፣ መስራት ጀመርኩ። አንድ ቪዲዮ ስለቅ ወዲያውኑ ተተኮሰ። 2 3 እያልኩኝ መስራት ጀመርኩኝ። በተለይ ደግሞ አንድ ያየሁት ነገር በተለይ ብዙ ሰዎች ጥያቄ ያቀርቡላችኋል፣ ኮሜንት ሴክሽናችሁ ላይ ገብተው ጥያቄ ያቀርቡላችኋል። እነዛን ጥያቄዎች ሰብሰብ አድርጋችሁ ለዛ ጥያቄ ምላሽ የሚሆን ቪዲዮ ስትሰሩ በጣም ይታይላችኋል። ከዛ በኋላ እንግዲህ እንደ አጋጣሚ ሆኖ የአሜሪካ መንግስት ዲቪ ከለከለ። ከዛ ጋር ተያይዘው የቪዛ ጉዳዮች መጡ፣ የኢሚግሬሽን ጉዳዮች መጡ። እነዛን ቪዲዮዎች ዝም ብዬ ቱቶሪያሉን ትቼ እነዛን ቪዲዮዎች መስራት ጀመርኩ። በሰራሁኝ ቁጥር እይታውም እየጨመረ መጣ ማለት ነው። ከዛ ወዲያውኑ ሰብስክራይበርስ ማደግ ጀመረ በቀላሉ ማለት ነው። አንድ ማቀው ቻናል ነበርና በጣም ከሱ በታች ነበርኩኝ። ማቀው ቻናል ነበር፣ ቱቶሪያል ነው የሚሰራበት እሱ ቻናል እና በጣም ለኔ ማበረታቻ ሆኖኛል እሱ ቻናል። ባይዘዌ ብዙ ነገር ተምሬያለሁ ከሱ ቻናል እና በጣም ግን ሰብስክራይበርስ ምንም አንገናኝም ነበር። የኔ በጣም ወደታች ነበር። ግን ትሬኒንግ ቪዲዮዎች ሲሰሩ ልዩነት የሚያመጣው ነገር ይሄ ነው። እርግጥ ነው ቪዲዮዎቹ ወቅታዊ ነው። ከአንድ ቀን ከሁለት ቀን ከሶስት ቀን በላይ ሰዎች ላያዩት ይችላሉ። ዞር ብለው ለምሳሌ ዲቪ 2027 ተከለከለ። ኦኬ የመጀመሪያው ጊዜ ሰዎች አዩት፣ ከዛ ሁለተኛው ጊዜ ደገሙት፣ ሶስተኛው ጊዜ አዩት። በጣም ብዙ ቪው ልታገኙ ትችላላችሁ። ከዛ በኋላ ግን ለሚቀጥለው ዓመት ይሄ ነገር አያገለግላቸውም። ዲቪ 2027 ጀስት 2027 ላይ ይቆማል። 2028 ሲመጣ ደግሞ ሌላ ኢሹ ነው የሚነሳው። ለ2028 2027 አያገለግልም። ሜቢ አንዳንድ የሆኑ ኮመን የሆኑ ነገሮች አሉ። ለምሳሌ ዲቪ ያሞላል እንዴት ነው? ምን የተለየ ነገር አለ? ከ2027 2028 ምን የተለየ ነገር አለ? አንድ የሚያደርጋቸው ነገር ደግሞ ምንድን ነው? እንዴት ነው መጠቀም የምችለው ምናምን፣ እንደዚህ አይነት ነገሮች ካልሆኑ በቀር ብዙ አይታይላችሁም። ስለዚህ በዛ ረገድ ችግር ያመጣል። በዛ ረገድ ቪዲዮአችሁ የሆነ ሰዓት ላይ ብቻ ታይቶ ነው የሚቆመው። ግን ምንድን ነው ያንን የወቅቱን ሁኔታ ተከትላችሁ ግን መስራቱ የሚያዋጣው ደግሞ ምንድን ነው? የዛኑ ያክል ደግሞ ብዙ ሰብስክራይበርስ ታገኛላችሁ፣ ብዙ ቪውወርስ ታገኛላችሁ። ቻናላችሁ ይለመዳል። ኦኬ ነገ ደግሞ ምን ይዞ ይመጣ ይሆን የሚለው ነገር ሰዎች መጠበቅ ይጀምራሉ። እናንተም ደግሞ ወቅቱን ጠብቃችሁ ሰዓቱን ጠብቃችሁ ስትለቁ ኦኬ የምንፈልገው ቪዲዮ መጥቷል ይላል። ከዛ ካልገባ ወይም ደግሞ የጠበቀው አይነት ቪዲዮ ካልሆነ ደግሞ ይሄን ቪዲዮ ስራልን እስቲ በዚህ ጉዳይ ላይ ያለህ መልስ ምንድን ነው ምናምን። እናንተም ደግሞ ሁሉንም ጥያቄ ለመመለስ ጥረት ማድረግ የለባችሁም። እርግጥ ነው ዩቲዩብ ኮመንቶችን መልሱ ይላል፣ ያበረታታል። ኮመንት የማትመልሱ ከሆነ ኦኬ ይሄ ኮመንት አልመልሳችሁም፣ ይሄን ኮመንት መልሱ። በነገራችን ላይ ዩቲዩብ ላይ ኮመንት አንድ ዩቲዩበር የተሰጡትን ኮመንቶች መመለስ አለበት። በኤኒ ሚንስ ለኮመንቶቹ ምላሽ መስጠት ግዴታ ነው። ዩቲዩብ አንድ የሚያየው ሪኳየርመንት በሉት እሱ ነው፣ ኮመንት መመለስ አለባችሁ። ግን ምንድን ነው ለሁሉም ኮመንት ስትመልሱ ለሁሉም የተጠየቃችሁትን በሙሉ ምላሽ መስጠት አለባችሁ ማለት ላይሆን ይችላል። ለምሳሌ ኦኬ ኔክስት ላይ ይሄን ቪዲዮ ስለምሰራ ተከታተለኝ ማለትም በጣም ቀላል ኮመንት ነው። ከዛ እኔ ምንድነው ማድረግ የጀመርኩት ለሁሉም ለአንድ ለሶስት ሰው ምናምን ምላሽ መስጠት እጀምርና ጥያቄዎች ሲበዙ ግን ምንድነው ማድረገው አንድ ጊዜ ሰብስቤ እሱን የተመለከተ ደግሞ ቪዲዮ ሰራለሁ። አሁን የመጨረሻዎቹ ቪዲዮዎችን ከተመለከታችኋቸው እንዳለ ለምሳሌ እዚህ ጋር ተመልከቷቸው። አሁን ተምኔሎቹም ተመሳሳይ ናቸው። የተረዳሁት ነገር በጣም የጠቀመኝም ነገር ነው በዛው ማሳያችሁ። ለምሳሌ ለዲቪ 2027 ክፍያ ልትጠየቁ ነው የሚል አንድ ቪዲዮ እዚህ ጋር። ዲቪ 2027 ትክክለኛ የሚጀምረው መቼ ነው? ለዲቪ የሚሆን ትክክለኛ ፎቶ አነሳስና አዘገጃጀት፣ ለዲቪ 2027 ምዝገባ $1 ክፍያ የሚከፈልባቸው አማራጮች የትኞቹ ናቸው? ዲቪ 2027 ይልና ለጥያቄዎቻችሁ የተብራሩ ምላሾች። ይሄ አሁን 5400 ቪው አግኝቷል። አያችሁ፣ እነዚህን አሁን ተመሳሳይ የሆነ ቀለም የምትጠቀሙባቸው ለምሳሌ የኔ ባክግራውንድ የአሜሪካ ባንዲራ ነው። ከዲቪ ጋር ያው ዲቪ አሜሪካ ስለሆነ ከዛ ጽሁፎቹ ደግሞ ተመሳሳይ የሆነ በቃ ለምሳሌ ይሄንን አጻጻፍ ተመልከቱት፣ ይሄን አጻጻፍ ተመልከቱት፣ ይሄን አጻጻፍ ተመልከቱት፣ እነዚህንም ተመልከቷቸው። ተመሳሳይ የሆነ ከለር ነው መጠቀም የጀመርኩት። ኤኒዌይስ ስለ ዩቲዩብ ያወቅኩት ነገር በስተመጨረሻም ቢሆን ስለ ዩቲዩብ የተረዳሁት ነገር ዩቲዩብ ላይ በደንብ ከሰራችሁ በትክክለኛው መንገድ ቪዲዮቻችሁን የምትለቁ ከሆነ በትክክለኛው ሰዓት ጠብቃችሁ የምትሰሩ ከሆነ አንድ አይነት ተመሳሳይ የሆኑ ከለሮችን ተጠቅማችሁ ታምኔላችሁን የምትሰሩ ርዕሳችሁን አሪፍ የምታደርጉ ከሆነ
የምትጠቀሙባቸውን ሃሽታጊዎች በደንብ የምትመርጡ ከሆነ ቪዲዮቻችሁ እይታ ያገኛሉ። ስለዚህ ወደ መጀመሪያው ስመጣ የመጀመሪያውን ቪዲዮ የጠቀስኩላችሁ እውነት ነው። ሁላችንም ለመኖር እየሞከርን ነው። በዚህ በህይወት እስካለን ድረስ ለመኖር እየሞከርን ነው። ብዙ ነገሮችን ሰርተን ለመኖር ውጣ ውረዶችን ተቋቁመን ብዙ ነገሮችን ጥረን ግረን ለመኖር እየሞከርን ነው። ልክ እንደ ቪዲዮ ግን አማራጮችም ደግሞ አልጠፉም። እነዛንም አማራጮች ተጠቅመን ግን ለመኖር መሞከር እንችላለን። ሶሻል ሚዲያ በጣም ቀላል ነው። ቲክቶክ ላይም በሉት ዩቲዩብ ላይም በሉት መስራት ይቻላል። ክፍያው ብዙ ላያረካችሁ ይችላል፣ ግን በጊዜ ሂደት እናንተም የዩቲዩብ አልጎሪዝሙን በደንብ ከተለማመዳችሁትና ካወቃችሁት ነገ በጣም የተሻለ ነገር ማግኘት ይቻላል። ስለዚህ በቀላሉ አንድ ሰው ስራ ከሌለው በእጅ ስልኩ ብቻ ተጠቅሞ ዩቲዩብ መክፈት፣ ቲክቶክ መክፈት፣ ከዛ ሶሻል ሚዲያዎች ላይ ልክ እንደዚህ መስራት ይችላል። ቀላል ነው። ሌሎችም ኦንላይን አማራጮች ደግሞ ብዙ አይነት አማራጮች አሉ። ዩቲዩብ ስትከፍቱ ስለ ዩቲዩብ ብቻ አይደለም የምታውቁት፣ ስለ ሌሎችም ኦንላይን ገንዘብ መስሪያ አማራጮችን ማወቅ ይቻላል። ሁላችንም ያንን ነገር ላንለምደው እንችላለን፣ ላንሰራበት እንችላለን፣ ግን አማራጮችንም ማየት ደግሞ በጣም በጣም የተሻለ ይመስለኛል። ኤኒዌይስ ይሄ ቻናል በዚህ ሰዓት ሞኔታይዝ ሆኗል፣ የኢንፎቴመንት ቻናል። ለዚህ ሁላችሁንም ከልብ አድርጌ አመሰግናችኋለሁ። በትላንትናው ዕለት ነው ሞኔታይዜሽን የተፈቀደልኝ፣ ሙሉ ሞኔታይዜሽን የተፈቀደልኝ። ከዚህ በኋላ እንግዲህ ገንዘብ መስራት ይጀምራል ማለት ነው። ለዚህ ሁሉ ደግሞ የእናንተም ድጋፍ በጣም ከፍተኛ ነው። በነገራችን ላይ በጣም ያስገረመኝ ነገር አናሊቲክስ ላይ ሳይ ይሄ ስለዚህ ቻናል አናሊቲክስ ላይ ሳይ በጣም የገረመኝን አንድ ነገር ላሳያችሁ። እዚህ ኦዲየንስ ላይ ልግባና አናሊቲክስ ላይ ገብተን ሜቢ ኮንቴንት ላይም ልናገኘው እንችላለን። እዚህ ላይ አንድ ነገር ላሳያችሁ ፈልጌ ነው። ይሄንን ቁጥር ላሳያችሁ ነው። ቶፕ ጂኦግራፊ ሲላል እና የት ሀገሮች ላይ ነው የኔ ቻናል እየታየ ያለው የሚለውን ላሳያችሁ ነው። በጣም የሚገርማችሁ ኢትዮጵያ ውስጥ 42.7% ይታያል። አሜሪካ ውስጥ 40.9% ይታያል። በጣም ያስገረመኝ ነገር ነው። አንዳንድ ጊዜ የሚገርማችሁ ከኢትዮጵያውያን ይልቅ አሜሪካ ውስጥ በደንብ ይታያል። አንዳንድ ጊዜ የአሜሪካ ፐርሰንት ከፍ ይልና ለምሳሌ ባለፈው 45% ምናምን በላይ አሜሪካ እየታየ ኢትዮጵያ ውስጥ 42% ነበረ እና ይሄ በጣም አሪፍ ነው ለቻናላችሁ። ውጭ ባሉ ኢትዮጵያውያን ሊሆን ይችላል፣ ምናልባት ቋንቋቸውን ባያውቁም በሰብታይትል ደግሞ የሚያዩ የሌሎች ሀገር ዜጎች ይኖራሉ። በተለይ አሜሪካና ዩናይትድ ኪንግደም ውስጥ በደንብ የሚታይ ከሆነ ቻናላችሁ ክፍያችሁ በጣም ከፍተኛ ነው የሚሆነው፣ አሪፍ ነው የሚሆነው። ምናልባት በጣም ይህን ያህል የተጋነነ ክፍያ ባይሆን ኢትዮጵያ ውስጥ መታየቱ ምንም ጥቅም የለውም። ጥቅም የለውም ስላችሁ ከክፍያ አንጻር ምንም ጥቅም የለውም። ለምን? ኢትዮጵያ ውስጥ ማስታወቂያ ስለማይታይ። በአሜሪካና ጨምሮ ግን በሌሎች ሀገራት ግን ማስታወቂያ ስለሚታይ ከማስታወቂያ ስለሆነ ገቢያችሁ የእናንተ የሚመጣው በአድሰንስ በኩል የሚመጣው በማስታወቂያ ስለሆነ በውጭ የሚታዩ ማስታወቂያዎች ሞር ይከፍላሉ። ማለት በቃ ክፍያው ከማስታወቂያ ጋር የተያዘ ነው። ከጉግል አድሰንስ የሚባል አለ። ስለዚህ ያ አድ ነው ወይም ደግሞ ያ ማስታወቂያ ታይቶ ከዛ የሚገኘው ገቢ ለእናንተና ለዩቲዩብ ይከፋፈላል። ስለዚህ በዚህ እንትን ስትሰሩት የኔ 40.9% አሜሪካ ውስጥ የሚታይ ነው። አሜሪካ ያሉ የኢትዮጵያን ተወላጆች ሌሎችም ብቻ ሰዎች ሊያዩት ይችላሉ። ኤኒዌይስ ዋናውን ትልቁ ነገር በውጭ መታየቱ ነው የእናንተ ቻናል ትልቅ የሚያደርገው። እርግጥ ነው የሌሎች ደግሞ ቻናሎች ከዚህም በላይ ከፍ ያለ ፐርሰንት ደግሞ ሊታይላቸው ይችላል በውጭ ሀገር እና ክፍያቸውም ከፍ ያለ ነው። ሰብስክራይብ የተደረጉት በ10.9% ሰዎች ብቻ ነው። 89.1% ሰብስክራይብ ሳያደርግ ነው ቪዲዮዎችን የሚያየው ቻናሌ የሚያየው። ስለዚህ እባካችሁ ሰብስክራይብ አርጉ። ሞር ኢንፎርሜሽኖችን ታገኛላችሁ። ጠይቁኝ፣ የሚሰራላችሁ ቪዲዮ ካለ ጠይቁኝ፣ እሰራላችኋለሁ። ሰብስክራይብ ግን አርጉ፣ የደውሏ ምልክት ንኩ። በተቻለ መጠን በዚሁ ሀገር የምታየው ከሆነ ደግሞ ቪፒኤን በተቻለ መጠን ቪፒኤን ብትጠቀሙ ለእኔም ይረዳኛል። እኔ ደግሞ አንድ ነገርን ባገኘኝ ቁጥር ደግሞ ሞር ዩቲዩብ ላይ እንደዚህ አይነት አዳዲስ የሆኑ ኢንፎርሜሽኖችን ለመስጠት አዳዲስ የሆኑ ቱቶሪያሎችን ለመስራት የበለጠ ያበረታታል። ስለዚህ ሰብስክራይብ ብታደርጉ
እንደዚህ አይነት ነገሮችን ብታደርጉ በጣም አሪፍ ነው። ዩቲዩብ በጣም አዳዲስ የሆኑ ነገሮችን አፕዴት እያደረገ ስለሆነ ስለዛም የምናይበት ቪዲዮ ይኖረናል ማለት ነው። ከዚህም በተጨማሪ ደግሞ ወቅታዊ የሆኑ መረጃዎችን የምሰጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ እንዳልኳችሁ ሰብስክራይብ አድርጉ። የደውላ ምልክት ከተጫናችሁ ማንኛውም ቪዲዮ አያመልጣችሁም። እኔ ፋሲል ነኝ። ይህ የኢንፎቴይመንት የዩቲዩብ ቻናል ነው።